አየህልኝ አይደለ ጉድህን ጀነራል ተብየው። ሰሞኑን የምሰማው ነገር ሁሉ ያስቀኛል። ምንድነው ግን ደግሞ የምታዞልከው? ቦርድ የወጣው እኮ እግሩን ተቆርጦ በክብር ተሰናብቶ ወደ ህብረተሰቡ የተቀላቀለ ሰው ሀገሪቷን ሉዓላዊነቷን ጠብቆ ዛሬ ያደረሳትን ሰራዊት እንዲህ ብለህ አፊ ሞልተ መድረክ ላይ ስታወራ መከላከያ ላይ መወቀስ የለበትም። እኛ ማስተዳደር ሲያቀተን እኮ ነው ይሄ መከላከያ ሰራዊት በየመንገዱ በየጥሻው እየሞተ ያለ። እኛ ባለን የፖለቲካ ቀውስ መከላከያንም ራሱ ወደ ችግር እያስገባ ነው። አገር መጣ ከሰሞኑ በተለያዩ የማህበራዊ ትስስር ገጾች የሚስተዋሉ ጉዳዮችን እየተመለከትን ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የናሁ ሚዲያ ቤተሰቦች እንደምን አላችሁ? እንደምስቃችሁ እኔ አለው በያላችሁበት ሰላማችሁ ብዝት ይበልኝ ማለት እወዳለሁ። የተወዳችሁ ውድ ኢትዮጵያውያን እንግዲህ ሰሞኑን በጣም እጅግ መነጋገሪያ የሆነ አንድ ቪዲዮ አለ። በተለይ እንግዲህ በደብረ ዘይት ቢሾፍቱ ላይ በጣም ብዙዎቻችሁ አይታችሁታል ብዬ አስባለሁ። ጄኔራሉ በዛ ጉዳይ ላይ ያወጡት ማስጠንቀቂያ መልእክት ብዙ የሰራዊት አባልን እያስቆጣ ይገኛል፣ እየተቃወሙት ይገኛል። የማስጠንቀቂያ መልእክቱንም ውድቅ አድርገውታል። ከብዙ በጥቂቱ እየተሰጡ ያለው ምላሽ አዘምጣችኋለሁ። ምንድነው ያለው ዋና አዛዥ ጄኔራሉ የሚለውን ሰምተን እንመለስና እያንዳንዱ የሰራዊት አባል ለዚህ ጄኔራል የሰጡት ምላሽ የማስደምጣቸው ይሆናል። ሁላችሁም በዚህ ጉዳይ ያላችሁ አስተያየት ኮሜንት ላይ የምታስቀምጡልኝ ይሆናል። እስኪ ምንድነው ያለው ጄኔራል የሚለውን ሰምተን እንመለስ። እስኪ ከሰሞኑ በተለያዩ የማህበራዊ ትስስር ገጾች የሚስተዋሉ ጉዳዮችን እየተመለከትን ነው። የሰራዊታችን የደንብ ልብስ ለብሰው የተለያዩ ሀሳቦችን የሚያስተላልፉ ቀደም ሲል የሰራዊት አባላት የነበሩ በቦርድ የተሰናበቱ ወታደራዊ አልባሳት ለብሰው ብቅ ማለት ጀምረዋልና እንደዚህ አይነት ሁኔታዎች ሲኖሩ ከሰራዊቱ መተዳደሪያ ደንብ አንጻር እንዴት ነው ሊዳኙት የሚችለው? ሰራዊት ውስጥ በነበሩበት ወቅት ማንኛውም አገሪቷ የጠየቀችውን ጥያቄ ወይም ደግሞ መስዋዕትነት ከፍለው ይወጡ ናቸው። ስለዚህ ይህንን ጥያቄ ማንሳት በተለይ አሁን እየተዟዟረ ካለው ሁኔታ ይህን ጥያቄ ማንሳት ልክ ህገወጥ ማንም ሰው በህጉ ላይ እንደሚደነገገው አንድ ወታደር ሰላማዊ ሰልፍ መሰለፍ አይችልም፣ በአድማ አይሳተፍም። የሰራዊቱን ልብስ ለብሰ ስለተቋሙ ምንም አይነት ነገር ማስተላለፍ አትችልም። ስለዚህ በአንድም ይሁን በሁለት ምክንያት እነዚህ ሰዎች የተቋሙን ዩኒፎርም በመልበስ የሚገባው በላይ የህግ ጥሰት የሄዱበት ሁኔታዎችን ነው እያየን ያለን። ስለዚህ በዚህ ጉዳይ እኛም እያየነው ነው። እርምጃም ሶሻል ሚዲያ ላይ ዝግጅት ላይ እንደሆነ በተለያዩ ቴሌቪዥን ጣቢያዎችም እንግዲህ እየተዘዋወሩ ነው። ይሄ ቪዲዮ ምን የሚያስጠይቀኝ ከሆነ ለመጠየቅ ዝግጁ ነኝ። ሀሳቡ እንግዲህ ወደ ሌላ ተወስዶ ወደ መንግስት ጥላቻ ወደ ተለያዩ ነገሮች እየተተረጎመ ስላለ ለመጠየቅ ዝግጁ ነኝ ማለት ፈልጋለሁ። ሀሳቡ ግን እንደዛ እንዳልሆነ በድጋሚ እንድትረዱ ፈልጋለሁ። ሳትረዱ ቀርታችሁ ይሁን አላቅም። አሁን የምሰማው ነገር ሁሉ ያስቀኛል። ምንድነው ግን ቆይ ከላይ ያለ ሰውዬ ደግሞ ምን እያለ ነው? አንተ እዛ ቁጭ ብለህ ደግሞ ምን አባህን ነው የምታወራው እንዴ? አንተ ለእናት ሀገሩ እኮ ነው እግሩን ያጣው። ደግሞ ጭራሽ ሌላ ነገር እንኳን ባታረጉለት ማረፊያ ስጡኝ፣ ቤት መስሪያ ቦታ ስጡኝ ላለ ደግሞ በማንም ካቢኔና በማንም ካድሬ እዚህ መከላከያ ላይ ሽጉጥ ያወጣል እንዴ? ግን አጠቃቀሙን ይችሉበታል እነሱስ። ፈጣሪ አምላኬ ይውላችሁ። እኔ በእውነት ነው የምላችሁ እንደዚህ ስታደርጉ አሁን እኛ ባለንበት ወረዳ ላይ እንደዚህ ስታደርጉ አንድ ካቢኔ በይ ሽጉጥህን እቀማለሁ በህዝብ አደባባይ መሀል ነው እኔ እጅህን ቆርጥ። የእውነቴን ነው የምነግርህ። አንድ ወታደር መፍቱን ሲጠይቅ ስታንቋሽሽ እንዳለ እምዬ ኢትዮጵያ ሞኝ ነሽ ተላላ፣ የኖረልሽ ቀርቶ የገደለሽ የሞተልሽ ቀርቶ የገደለሽ በላ የሚባል አባባል አለ። አንተ ሰውዬ የምትናገርክ ነገር ግን እውነት ነው እንዴ? የማንም ሚኒተሪ ነው ደግሞ የምታዞልከው? ቦርድ የወጣው እኮ እግሩን ተቆርጦ እንዳንተ ወንበር ላይ ቁጭ ብሎ ቁርጥና ዝልዝሉን ክትፎውን እየበላ አይደለም፣ ጫካ ለጫካ እየዞረ አገሩን ነፃ ሊያወጣ በዱር በገደሉ እየዞረ እየተዋጋ ነው እኮ እግሩን ያጣው።
ጭራሽ በካቢኔና በካድሪ ሚኒተሪውን አስወልቆ ብለ መመሪያ ታወርዳለህ። እስኪ እንደው እናቴ የወለደች አንድ ካቢኔ ማለት ነው። እስኪ አንድ ወታደር ሲገላመጥ እንኳን ለይ ሽጉጡን እንኳን ተው፣ አጠቃቀሙንም አችሉት። ይኸው እጅህን ነው ከሁለት ምን ቆርጥልህ ማለት ነው። እጅህን የነፍጣምሽ አየህልኝ አይደለ ጉድህን ጀነራል ተብየው። ስማማ የብዙ እልፍ ጀግኖች ውድ ነፍሳቸውን ያለ ስስት መስዋዕት ያደረጉበትን ብዙ ሀገር ወዳድ እና ሀቀኛ ጀግና ወጣቶች እንዳንተ መቦረቅ፣ ማውራት፣ እንደፈለጉ መናገር፣ መዘነጥ የሚያምራቸው ያለ ስስት አካላቸውን የገበሩበትን ብዙዎች ውድ ደማቸውን ያፈሰሱበትን ሀያላን ደግሞ ገና ኖረው ዘለው ቦርቀው ያልጠገቡ ወጣቶች ውድ ነፍሳቸውን ቀባሪ በሌለበት በዛ በበረሃ ለአሞራና ለጅብ ለቀበሮ ምግብ ያደረጉበት አፈር የበሉበትን ያንን ውድ ዋጋ ነው ያረከስከው። ከዛም አልፎ ደግሞ ለተተኪው ትውልድ አሁን ደግሞ ትግል ሜዳ ላይ ያለ ሀገሩን ለሚጠብቅ ሰራዊት ውስጡ ላይ ያለውን ትልቅ የሀገር ፍቅርና ወኔ ነው የገደልከው። እኔ ሌላ ምንም ምልህ የለኝም። የነዛ የጀግኖች አጥንት እሾህ ሆኖ ይውጋ። እሺ ይሁን። በክብር ተሰናብተው ሀገራቸውን አገልግለው እግራቸውን እጃቸውን አጥተው የታገሉበትን ዓመት ጨርሰው ወደ ቤተሰቦቻቸው ወይም ወደ ህብረተሰቡ ከተቀላቀሉ የክብር ልብሳቸውን ከለበሱ ይታሰር ነው የምለው። እንግዲህ እጀለው ለሀገሬ ነው እጀን ያጣሁት ብሎ ይለብሳል። ይህ ሰው ምኑን ይዘ ነው እርምጃ የምትወስድበት? ምኑን ይዘ ነው የምታስረው? እንደዛ አይነት ሰው እና ይቅርታ አድርግልኝ ክቡር ጀነራል፣ እርሶም እንግዲህ ትግሉን ጨርሰው ቀጣይ የማዕረግ ልብሶትን ጋባውን ለብሶ ነው እንግዲህ የሚወጡት። ዛሬ ላይ አድዋን ድል ያደረጉ አባቶቻችን የጥንት ተዋጊዎች አሁን የክብር ልብሳቸውን የለበሱ ሜዳሊያቸውን ያመጡትን ወርቅ ያመጡትን ድል ለብሰው ኮራ ደራ እያሉ ደረታቸውን እየነፉ ይሄዳሉ። ለሀገር ወርቀ፣ ለሀገር ዓይንህን አተ፣ ለሀገር እግርህን አተ፣ ለሀገር ከቤተሰቦች ተለይተ እንዴት ነው እንደዛ የሚሆነው? እንደዛ እንጃ። እኔ በእኔ በኩል የሆነ አልተዋጥልኝም። እኔ ቆስዬ ደምቼ የመጣሁበትን ልብስ በክብር ካለበስኩኝ እሺ ምንድነው? ቢያንስ ተስፋዬ እኮ እሱ ነው። ምክንያቱም ለዚች ሚሊተሪ ስለቆሰልኩኝ ማለት ነው፣ ስለደማውኝ እግሬን ስላጣውኝ እሱን እንደ ክብር ነው የማየው። መከላከያ እኔ መወቀስ የለበትም። እኛ ማስተዳደር ሲያቅተን እኮ ነው ይህ መከላከያ ሰራዊት በየመንገዱ በየጥሻው እየሞተ ያለ። እኛ ባለን የፖለቲካ ቀውስ መከላከያንም ራሱ ወደ ችግር እያስገባ ነው። አገር መጠበቅ ሲገባው መንደርና ቀበሌ እኮ እየጠበቀ ነው። ይህ መከላከያ ምን ያደርግ? በየስፍራው ደሞዝ የሚበላው የጸጥታ ፖሊስ አለ፣ ሚኒሻ የሚባል አለ፣ የመንግስት መዋቅር አለ። የህዝብን ደሞዝ ይበላል፣ ከህዝብ የተሰበሰበ ግብር ይበላል፣ ደሞዝን ይበላል፣ ከቤቱ ይበላል። እንደሰማችሁት ነው ነገሩ ማለት ነው። ወታደር የምትወነጅሉ ሰዎች ማለት ነው ቤታችሁን መምራት በቃ ቤታችሁን መምራት ያቃታችሁ ወታደርን ብቻ የምትወነጅሉ ሰዎች ፓርላማ ውስጥ ኢትዮጵያ አሁን ፓርላማ ውስጥ እኔ ይሄን ነው ያየሁት። በቃ የኢትዮጵያ ፓርላማ ውስጥ ይኸው ዛሬ ገና ደስ የሚለኝን ነገር ሰማሁ። ዛሬ ገና ሁሉም ለጥቅሙ ነው የሚያወራው፣ ካቢኔ በሙሉ ማለት ነው። ሙሉ ካቢኔ ለጥቅሜ ነው የምታወራው። እንደዚህ እውነተኛ የሚያወራ የለም። የራስን ችግር ከማውጣት የሰው ጉድፍና እዛ ሌላ ነገር ማውጣት ትፈልጋለህ። ምን አባቴ ያርግ መከላከያ ሰራዊት? አንተ ልታዘው እኮ አይደለም የተፈጠረው የሰለጠነው። በጣም ነው ተመቸኝ አቦ አንተን እኔ
ይህን ሰውዬ እኔ በጣም ላከብረው እወዳለሁ። እግዚአብሔር ምስክሬ ነው። መከላከያ ሰራዊት ንገስ፣ እድሜ ልክህን ንገስ። ኑሮ ኢትዮጵያ በሙሉ እስከ መጨረሻው ንገስ። እኔ ቃላት አጣው፣ በቃ ቃላት አጣው። ክብር ለመከላከያ ሰራዊት። እኔ አንድ ጥያቄ ያልገባኝ ትልቁ ፖይንት እቺን መልእክት ሚዲያ ላይ ወጥተህ ስታስተላልፍ በሀገር ጉዳይ ለሀገር ዋጋ እየከፈለ እየደማ እየቆሰለ ውድ ህይወቱን እየሳዋ ሀገርን ለሉዓላዊነቷ እየታገለ አፈር ድሜ እየበላ እየተራባ እየተጠማ ልብሱ እየቀመለ እንደ ጅብ ጉድጓድ ውስጥ እያደረ ሀገሪቷን ሉዓላዊነቷን ጠብቆ ዛሬ ያደረሳትን ሰራዊት እንዲህ ብለህ አፊ ሞልተ መድረክ ላይ ስታወራ የዛሬውን ባታስብ እንኳን ነገ ይሄ ሰራዊት በተለያየ ምክንያት እድሜው ሲደርስ ጊዜው ሲደርስ የሥራ ቆይታውን ሲጨርስ ይሰናበታል፣ ተቋሙን ይለቃል። ከዛ በኋላ ግን ከውስጥ ያለው እሱን ተክቶ ሀገሪቷን የሚጠብቅ ለሀገሪቷ ዳር ድንበር ዘብ የሚቆም የሀገሪቷን ሉዓላዊነት የሚያስከብር ሌላኛው ኃይል ይህንን እያየ ዛሬ ዋጋ በከፈለ በለፋ በወደቀ በተነሳ በተሰወ በቆሰለ አካሉን ባጣ ሰራዊት ላይ እንደዚህ አይነት ንግግር ሲትናገር እየሰማ በምን አይነት ልብ ነው ነገ ተክቶ ሀገሪቷን ሊጠብቅ ሀገሩን ሊወድ ለሀገሪቷ ሉዓላዊነት ዘብ ሊቆም የሚመጣው? እቺን ማሰብ እንዴት ከበደ? እኔ እንደተረዳሁት ከሆነ እቺ ንግግር ሀገርን ከማፍረስ የሚተናነስ ዓላማ የላትም። ሰላም እንዴት ናችሁ? እኔ ፈጣሪ የተመሰገነ ይሁን ደህና ነኝ። እናንተ እንዴት ናችሁ ቤተሰቦቼ? እንዲሁም የቲክቶክ ተከታዮቼ ዛሬም ከአንድ ነገር ለመናገር ነው ወደዚህ የመጣሁት። ያውም ቢሾፍቱና እዛ አካባቢ አሁን ስለ መከላከያ ሰራዊት ከመከላከያ ሰራዊት በተሰናበቱትና የመከላከያ ሰራዊት ቤተሰቦች ላይ እየደረሰ ያለው ነገሮች እንደ አጠቃላይ እንደ ሀገራችን አስከፍቶናል። እኛ የቀድሞ የመከላከያ ሰራዊት አባላት ወይም ደግሞ ተሰናባች የሰራዊት አባልና የተሰዉ ቤተሰቦች እስከ ዛሬ በትዕግስትና በአገራችን ያለችበትን ሁኔታ በመገናዘብ በየቢሮ እየሄድን እያለቀስን በሚሰጠን ቀጠሮና ቀነ ገደብ ጊዜያችንን እያጠፋም ቢሆንም እየታገዝን እየኖርን ነው። ግን እዚህ መሃል ላይ ደግሞ ከዚህ ያለፈውና ከዚህ ከፍ ያለውን ድርጊቶች እያደረሱብን ያሉትን ሰዎች መንግስትም እጁን አስገብቶ ስለዚህ ሰራዊት ልናገርበት አልቻለም። እስከ ዛሬ በንግግር ደረጃ እንጂ በተግባር ወደ ታች ወደ መሬት ወርዶ ለሰራዊቱ እየተከናወነ ያለ ነገር ምንም የለም። ይሄም እያስከፋንና እኛም ወደ ሚዲያ ወጥተን እንድናገር እየጋበዘን ነው። ለምሳሌ ቢሾፍቱ አካባቢ አሁን አንድ ባለስልጣን ነኝ ብሎ ወንበሩን የህዝብ ወንበር ተቀምጦበት ህዝብን የሚያገለግል አንድ የወረዳ ከንቲባ ወይም ደግሞ የከተማ ከንቲባ ለዚህ አካል ጉዳተኛ ሰራዊት ወይም የተሰዉ ቤተሰቦች የሚመልሰው መልስ ተገቢ ያልሆነ መልሶች እየሰማን ነው። ውጡ፣ የፈለጋችሁበት ቤት ሂዱ፣ ዝም ብለህ ሄደህ ትመለሳለህ እንጂ ምንም አታመጣም። ግለሰቦችን የማስፈራራትና ተስፋ እንዲቆርጡ የሚያደርግ ስራዎች ለምን ይደረጋሉ? እነዚህ ሰዎችስ የት ይሄዳሉ? ለዚህ ሀገር እኮ ነው አጥንታቸውን፣ ደማቸውን፣ ህይወታቸውን የገበሩት እና የት እንዲሄዱ ነው የሚጋብዘው? የፈለከው ቦታ ሂድ ማለት የት እንዲሄዱ ነው ፈለገ? ጫካ እንዲገቡ ነው? መንግስት እኮ ጫካ የገባውንም ለምኖ እያስገባ ነው። መንግስት ማለት ህዝብ ማለት ነው። ስለዚህ ህዝብ ጫካ የገባውንም እየለመነ እያስገባ፣ አንድ ከንቲባ ደግሞ ጫካ ግቡ እያለን ነው። ሂዱ፣ የፈለጋችሁበት ቦታ ሂዱ ማለት የት እንድንሄድ ነው? ብትሄድም ምንም አታመጣም እምለው እኛ የመንግስትን መስሪያ ቤት ከሱ በላይ ያለውን አካል ሄደን ቅሬታ ስላቀረም ወይም ሮሮ ስላቀረም ችግራችንን መፍትሄ እንዲሰጡን የበላይ አካሉን ስለጠየቅ የፈለከው ቦታ ሂድ ማለት ይገባል? ተገቢ ነው ብላችሁ ታስባላችሁ? ስለዚህ ይህን የሚያደርግ ከንቲባ እውነት እዚች ሀገር ላይ አገርን እየገነባ ነው ብላችሁ ታስባላችሁ? ይሄ ሰራዊትስ እየሰረቀ አይደለም አካሉን ያጣ? ለምንድን ነው የእናንተ የፖለቲካ ሴራ ልታደርጉት የምትጋብዙን? ወጥተን እንድንናገር ለምንድን ነው የምታደርጉን? ለምንድን ነው መፍትሄ የማይሰጠን? እኛ እኮ ለዚህች ሀገር አጥንታችንን፣ ደማችንን፣ ህይወታችንን የገበርን ሰዎች ነን። ልንከበር ይገባል እንጂ እንደፈለጋችሁት
ልትንቁን ልታጣጥሉን እንደፈለጋችሁ ልትረግጡን አይገባን እኮ እና ከበጀማ ኡመተ ኬኛ እጆሌ ከናፍ ሰገሌ አታኑ ኡመን ኩን ሰገሌ ኑፍ አተው ወራነ ከነ jechuun ኡመተ ከነ jechuudha waraana kana jechuun biyya jechuudha biyyi waraanaan ala waraanni biyyaan ala waraanni hin jiru yoo biyyi jiraatte waraanni jiraata yoo waraanni jiraata biyyi jiraatti nummoo qaama miidhamtoonni maatii wareegamtootaa biyya kana keessa jirru biyya kana oolchuudha innee har'a amma saatiin amma dubbadhu kana keessatti lubbuu aarsaatti kaffalaa jirra kaffallees darbineerra har'as kaffalaa jirra kanaaf isa hojiirra jiruufis kabaja kennuun isa geggeeffame yoo kabaja kennanidha qaamoleen nageenya qaamoleen mootummaa ummata geggeessaa jirtan waa'ee qaama miidhamaa kanaa fi waa'ee maatii wareegamtootaa kanaa gatta'aatii mari'adhaa deebii gahaa ta'e akkasin nuu kennitan abdii qabna kanaan ala garuu waan mooraalii keenyatti bu'u waan namummaa keenyan akka jibbinu nu godhu gochuun gaarummaa miti isarra darbee immoo iddoo barbaadan deemaa jechuun eessa akka dhaqnu barbaadu nuti kaleessa biyya kanaaf wareegama eega kaffalle geggeessaa biyya kanaa kan bira yoo deemne dhimma komii qabnu dhiyeeffachuun daba miti qaama furmaata nuu kennu barbaaduun daba miti kanaaf akka nuti baanee dhimma kana irraa dubbannu dhimmicha immoo dhimma ijoo siyaasaa gootanii boru dhimma biraatiin walitti qabdanii ittiin yeroo keessan dheereffachuudhaaf deebii nuu kennuu dhabuun kuni dhaloota irrattis seenaa irrattis waan sin gaafachiisudha kanaaf qaamni dhimmi isaa sin laallatu hundi keessan viidiyoo kana sheer kooppilingi gochuudhaan qaama dhimmi isaa laallatu biraan nu ga'a qaamni dhimmi isaa laallatus immoo koree dhimma kana qoratu gaaraa gadi buusee amma dakaatti qaama miidhamaan biyya kana keessa jiru maalirra jira sadarkaa maalirra jira akkamitti jira walitti nu qabee nu mariisuu qaba mootummaan kanan goone taanaan dhuguma jibba guddaa kan nu qabu mootummaa inni gaaraas jibba nu qaba jechuudha eega walitti nu qabee dhimma keenya nu qoratu taanaan walitti nu qabee maalirra akka jirru nu laalu taanaan beekumsa qabnuun dandeettii qabnuun osoo biyya keenya tajaajiluu dandeenyu daandii irratti kufnee afuun keenya isa gammachiisa jechuudha kanaaf gadi bu'ee akka nu laalu ammas abdiidhaan qaba kanaaf viidiyoo kana sheer kooppilingi gochuudhaan qaama dhimmi isaa laallatu biraan nuuf ga'a nuti siyaasa keessan kamirraayyuu bilisa garuu waa'ee mirga keenyaa fi waa'ee miidhama keenyaa dubbachuudhaaf immoo amma lubbuun keessa jirtutti yoomiyyuu gab hin jennu akka nuti gab jennu yoo barbaadan waan qaama miidhamaan kun maatii wareegamaa kun keessa jiru ilaalaati furmaata gahaa ta'e nu kennan ammas gaaffii keenya amma kun hin taanetti garuu eessaan deemtanii karaa feetaniin deemtanii zim jedhaan nuun jettan seenaan zim nuun jechisiisu dhugaan zim nuun jechisiisu nuti namoota dhugaadhaaf dhaabbatu dhugaadhaaf namoota du'udha osoo dhugaan jiru dhugaan keenya makfamee nuti zimmeenna jechuun sobadha zimmin jennu kanaaf warri zim jedhaan nuun jettan zim akka nuti jennuuf waan dhugaa keenya irraa maqxan sana dhugaa keenya bakkatti nu deebisaa gaaf sana yoo nuti irraa deebinee dabaaf asofna ta'e zim jedhaan nuun jedhaa amma sana hin taanetti garuu dhugaa keenya dabsitanii zim jedhaan nuun jechuun dabadhanni kunu kanaaf qaama miidhamaa fi maatii wareegamtootaatiif kabajatu mala qaama miidhamaa maatii wareegamtootaas immoo kabaja siin malu agarsiisuudhaaf viidiyoo kana sheer kooppilingi gochuudhaan qaama dhimmi laallatu biraan gahi dhaamsa kooti amma lubbuun na keessa jirutti waa'ee qaama miidhamaa maatii wareegamtootaa ambaasaaddara isaanii ta'ee nan dubbadha lubbuu koo tokkittiin qabu aarsaatti tan kaffala qaama miidhamaanis immoo viidiyoo kana bukkee dhaabadhuutti daddabarsi qaama dhimmi isaa laallatu biraan gaadhu nagaa waaqayyo isiniif haa ta'u sheer kooppilingi iddoo gootaniif galatooma kabaja nuuf qabdan viidiyoo kana sheer kooppilingi gochuudhaan koomenti gochuudhaan nutti agarsiisan dhaamsa kooti viidiyoo isaanan dheeresse kanaan ol irratti dubbachuu waan hin danda'uuf waaqayyo jaalala isaa isiniif haa baay'isuun isiniin jedha